ባይዘዌ ኢንዱስትሪው አሁን ትምህርት ቤት ሄደን የምንማረው ለሆነ ኢንዱስትሪ ምን እንድንሆን ነው? ቆንጆ ጥሬ ዕቃ እንድንሆን ነው፣ እንድናገለግል ነው። ኢትዮጵያ ውስጥ ምንም ነገር ሲመጣ መጀመሪያ የሰይጣን ነው፣ ግልግል ላለመለወጥ። አይ የእድል ጉዳይ ነው ብለው እንደ ሰነፍ ምን ያደርጋሉ? ሁልጊዜ እባክህ በእድል ነው ነገሮች፣ ግልግል ነው፣ አትሰሩ። የታሰርን እንዳንሆን ነው ምን መደረግ አለብን? መፈታት አለብን። ሀሳብ አስሮናል፣ ማንነታችንን አላወቅ ነው። ህሊና እንዴት እንደሚሰራ አውቆ ኦኬ የማይሆን ነገር ሲያስብ ዝም በል፣ አሁን አልፈለኩም ዝም። ስለዚህ ህሊናችንን መግራት ከቻለን ህይወታችን የኛ ትሆናለች። ህሊናን ለመግራት ደግሞ ልብን ማዳመጥ ያስፈልጋል። መከላከያ ሚኒስቴሮች የሚቋቋሙት አንበሶች መጥተው ህዝብ እንዳያጠፉ ነው አይደለም። ስለዚህ የሰው ልጅ ማይንድ ፊርን አሳድጎ ሚኒስቴር መስሪያ ቤት ማቋቋም ይችላል። ብዙ ሃይማኖተኛ ነኝ የሚሉ ሰዎች እግዚአብሔርን ከሚሰብኩበት ጊዜ ይልቅ 666 ሰይጣን ውድቀት እና ኃጢአት እንዴት እንደሚመጣ በብዛት ይሰብካሉ። ሰው ደግሞ ደጋግሞ የተናገረው እንደዚያው ነው፣ በሳይንሱ በፈጣሪ። ለመጠራጠር ከፈለጋችሁ ማንኛውም ቴሌቪዥን ላይ ከፍቶ ምሁራን ተናገሩ የሚባለው ምንድን ነው? ምሁራን በብዛት የሚናገሩት አሁን ያለንበት ወቅታዊ ሁኔታ ለኢትዮጵያ አስጊ እንደሆነ ምሁራን ተናገሩ። አሚን ምሁር መሆን ያስፈልጋል እንዴ? እኛ የምንፈልገው መፍትሄ ነው። ከምሁር የምንጠብቀው ምንድን ነው? መፍትሄ ነው። ስኬት የሚያመጣ ከሆነ የሰይጣን ነው። በቃ ውድቀት የማን ነው ማለት ነው? እኔ አልልም። ፈጣሪ እኮ በመትረፍረፍ ነው ምድርን የሰራት አይደል? በመትረፍረፍ እጥረትን ያስገባንበት እኛ ነን። በጭንቅላታችን ብቃት አለ፣ የሌለን ነገር ራሱ ፕሬዘንት ማድረግ የምንችል ማይንድ። ይሄንን ማይንድ ለራስ እንድንጠቀምበት፣ ይሄንን ማይንድ ለሰው እንድናገለግልበት። ህሊና ካልተከተለው ይሄ ቦዲ ወደ ገደል ነው የሚሄደው። ስለዚህ ህሊናችንን ወደ ምን ለመውሰድ ነው? ወደ ፍላጎት። ስንቶቻችሁ ጠንካራ ፍላጎት አላችሁ? ጠንካራ በጎ መሻት ያለው። እናንተ ሙያችሁን አይደላችሁም፣ ከሙያችሁ በላይ ናችሁ። እናንተ ከለራችሁን አይደላችሁም፣ ጾታችሁን አይደላችሁም፣ ዜግነታችሁን አይደላችሁም፣ ብሔራችሁን አይደላችሁም። ከነዚህ ሁሉ በላይ ነን። ነገር ግን አይደለንም ብለን የሆነ ያመንነው ማንነት አለ። በቃ እኔ እንዲህ ነኝ ብለን ስለን በዛች ቦክስ ውስጥ ነው የምንኖረው። ከሱ ነው ሊብሬትድ መሆን ያለብን፣ መፈታት ያለብን። እንድንፈታ ደግሞ አስተሳሰባችን ወይንም ህሊናችንን እንዴት እንደምንጠቀም ማወቅ አለብን። የታሰርን እንዳንሆን ነው ምን መደረግ አለብን? መፈታት አለብን። ሀሳብ አስሮናል፣ ማንነታችንን አላወቅነውም። መሻታችንን እንዴት አፕላይ ለማድረግ ወይንም መሻቴን እንዴት መሬት ላይ እንደማወርድ ከዚህ በላይ ያለውን ይሄን ማንነቴን ህሊና ውስጥ ያለውን ሐሳቤን ገርቶ ይሄን ፓወርፉል የሆነ ቱል መሳሪያ ነው ማይንድ እንዴት መጠቀም እንደምንችል ማስተማሪያ ነው። ኢትዮጵያ ውስጥ ምንም ነገር ሲመጣ መጀመሪያ የሰይጣን ነው፣ ግልግል ላለመለወጥ። ጭንቅላት አለን አይደል? ሁላችን ለማመን ተጠቀሙበት። ለመጠራጠር ጥፍር ይበቃል፣ አታባክኑት። ይሄ ቱል ምን እንደማለት ነው መሰላችሁ? እንትን ኖሯችሁ፣ ታንክ ኖሯችሁ አንድ ህፃን ልጅ ሲመጣ ሰፈር ውስጥ እና ድንጋይ የወረወረ ጣሪያ ላይ ሲያስቸግር ከቤት ታንክ አስነስቶ መሄድ ማለት ነው። ያስፈልጋል፣ ይደረጋል፣ ነውር ነው። አታባክኑት። ዲስ ሪሶርስ ለራስ ለቤተሰብ ለሀገር ለዓለም ይተርፋል ነው ኃይላችን። ህሊና ውስጥ ያለው ኃይል ብናቀውም ይተርፋል፣ ባናቀውም ይተርፋል። አሁን እንዴት አድርገን እንጠቀምበት? አንድ የገዛ ችግሮቻችንን ለማጥፋት እኔ ተጠቅሜበት ነው የምነግራችሁ። ሁለት የሌሎችን ችግር ለመፍታት። ሶስት መሻቶቻችንን ለማሳካት፣ የራሳችንን መሻት ለማሳካት። የገንዘብ መሻት ነው ማሳካት እንችላለን። የትምህርት ነው የእውቀት ነው ማሳካት እንችላለን። የፋሚሊ የመገንባት ነው እንችላለን። ሰላም ነው ፍቅር ነው እንችላለን። የማንን? የራስን። አይ የእድል ጉዳይ ነው ብለው እንደ ሰነፍ ምን ያደርጋሉ? ሁልጊዜ እባክህ በእድል ነው ነገሮች፣ ግልግል ነው፣ አትሰሩ። የእድል ጉዳይ ነው፣ ቤት ለጥ። ከሞትክም የእድል ጉዳይ ነው፣ ስለዚህ ለጥ። ከኖርክም የእድል ጉዳይ ነው፣ ለጥ። እንዴ ሰው በኑሮ ውስጥ ይሞታል እንዴ? መሞት አንደኛውን እኮ አሪፍ ነው አይደል? ሞተ ይባላል፣ አረፈ ይባላል። ሰው እንዴ ቆሞ ይሞታል? የኔ ህሊና እንዴት እንደሚሰራ ማወቅ አለብኝ። ይህንን በብዛት እንድናውቅ ብዙም አይፈለግም። የሚፈለገው ባይዘዌ ኢንዱስትሪው አሁን ትምህርት ቤት ሄደን የምንማረው ለሆነ ኢንዱስትሪ ምን እንድንሆን ነው? ቆንጆ ጥሬ ዕቃ እንድንሆን ነው፣ እንድናገለግል ነው። ቤተሰብ ስለመመስረት ሁሉም ሰው ቤተሰብ መስርቶ እንደሚኖር ይታወቃል። ወይም 99% ኦር 90%። ስለ ቤተሰብ አመሰራረት ግን
የትምህርት ስትራክቸር ውስጥ ዓለም ውስጥ የለም። ሁሉም ሰው ኢሞሽናል ኢንተለጀንስ እንደሚያስፈልገው ይታወቃል። የኢሞሽናል ኢንተለጀንስ ትምህርት ግን የለም። ኢትዮጵያዊ ትምህርትን ካያችሁ እንደዛ ነው። ልጆቼ ሲማሩ ይገርመኛል። አባቢ እንደዚህ ነው ሲል እሱን ችግር የለውም ብዙም አትጨነቁ ነው የምላችሁ። አትጨነቁ። አሁን ብቻ የተማሪ ኃላፊነትን ካውቃችሁ ይበቃል። it's not your right and x በህይወት በኋላ ስኬታማ የሚያደርግ በደንብ ነው ለልጆች የማስተምራቸው። በደንብ ለምንድን ነው የሚማሩት? ሌላ ቦታ መሄጃ ስለሌለ። እባካችሁ አምነን ቢያንስ አምነን እንኑር። እንሙት ባልላችሁ አምነን እንኑር። ብዙ ሰው የሚያስብ እንደሚመስለው ታውቃላችሁ። የምናስብ ስለሚመስለን የምናስብ ይመስለናል። አክቹአሊ አናስብ። ማሰብ ብንችልማ ዓለም ላይ ያለውን ህዝብ አስቡና መከላከያ ሚኒስቴር የሚባል ሁሉም አያቋቁምም ነበር። ሁሉም ሀገር ለምንድን ነው የሚያቋቁመው? መከላከያ ሚኒስቴሮች የሚቋቋሙት አንበሶች መጥተው ህዝብ እንዳያጠፉ ነው አይደለም። ስለዚህ የሰው ልጅ ማይንድ ፊርን አሳድጎ ሚኒስቴር መስሪያ ቤት ማቋቋም ይችላል። ዜብራዎች ከተፈጠሩ ጀምሮ እስከ ዛሬ ድረስ በአንበሳ እንደተበሉ ይኖራሉ። መከላከያ ሚኒስቴር ያቋቁማሉ? በፊር አይኖሩም። ሳሩ ላይ ሄደው እየጋጡ ነው የሚኖሩ። ኖረው ነው የሚሞቱት። ሰውስ ተከላክሎ ነው የሚሞት። እንዳይሞት አድርጎ ነው የሚሞተው። ስለዚህ ከማይንዳችን እየወጣን መሄድ አለብን። ለመውጣት መጀመሪያ ህሊና እንዴት ነው የሚሰራው የሚለውን አውቀን ከዛ ለሚያስፈልገኝ ጉዳይ ይጠቀምበታል። በኢጎ ነው የሚኖረው። ለመብለጥ፣ ለማሻሻል፣ ላለመሞት፣ ላለመውደቅ፣ ኋላ ላለመቅረት፣ ላለማጣት ወዘተርፈ። ስለዚህ ሁልጊዜ በፍርሃት ውስጥ የማናውቀው አንኮንሺየስ ፊር ነው በብዛት የሚያመጣን፣ የሚያስኬደን፣ የሚያስተኛን፣ የሚያሰራን፣ የሚያናግረን፣ የሚያሳስበን ማለት። ከዛ ውስጥ ለመውጣት ህሊና እንዴት እንደሚሰራ አውቆ ኦኬ የማይሆን ነገር ሲያስብ ዝም በል፣ አሁን አልፈለኩም ዝም በል፣ አሁን ሌላ ነገር እጄን ነው የምጠቀመው፣ አሁን አንተ ዝም በል። የህሊና ትልቁ ተግባር መንገድ አይቶ ለመሻገር ነው። በዜብራ የሚሻገሩ ምርጥ ውሾች አላየንም? አላያችሁም? አሁን አዲስ አበባ ከተማ ውስጥ ሰውየው ቤቱ ጋር ይሻገራል። በኖርማል ቦታው ላይ ውሾች ጠብቀው በዜብራ ደግሞ በግራም በቀኝም አይተው። ስለዚህ ህሊና አያስፈልግም ማለት ነው። እኔና እናንተ የተሻለ ነገር ማሳካት ከፈለግን፣ ስኬት የምንፈልግ ከሆነ፣ ችግሮቻችን መፍታት የምንፈልግ ከሆነ በእጅ በእግር አይደለም የሚሰራው፣ በህሊና። ጭንቅላታችን ውስጥ ያለው ብሬን ሴሎች ዳታ ኢንፎርሜሽን የሚያገኙት በምንድን ነው? በስሜት ህዋሳት ነው። ልባችን ውስጥ ያለው ደግሞ ኢነርጂ ነው ሪድ የሚያደርገው። ለዚህ ነው ፎሎው ዮር ሃርት የሚባለው። ልብህን ተከተል። ልብህ ምን ይልሃል? ልብ ኢነርጂ ነው ፎሎ የሚያደርገው ማለት ስፒሪትን ነው የሚከተለው፣ መንፈስን ነው። መንፈስ ደግሞ ፍቅር ብቻ፣ ሰላም ብቻ፣ ደስታ ብቻ ነው የሚያውቀው፣ ተቃራኒን አያውቅም። በልቤ ጥላቻ አሰኘኝ ይባላል። ልብ ጥላቻን አያውቅም ማይንድ እንጂ። ልብ ሰላምን ያውቃል፣ ጦርነትን ግን መረዳት መገንዘብ አይችልም። ለዚህ ነው የሚገራርሙ ነገሮችን የምታዩት። ልባቸውን የተከተሉ ሰዎች ተአምር ይሰራሉ። አይቻልም በሚባልበት ቦታ ሁሌ ፍቅርን እንዲበልጥ እንዲቀድም ያደርጋሉ። ግን ጭንቅላታችን ሰፊ ቦታ ስንሰጠው ልባችንን ማዳመጥ ሳንችል እንቀርና ፍቅር የለም እንላለን፣ ሰላም የለም እንላለን፣ ደስታ የለም እንላለን። ስለዚህ ህሊናችንን መግራት ከቻለን ህይወታችን የኛ ትሆናለች። ህሊናን ለመግራት ደግሞ ልብን ማዳመጥ ያስፈልጋል። ስለዚህ ልብን ስናዳምጥ ደግሞ በጎ መሻቶቻችንን እናገኛለን። ስለዚህ ከቁስ እንወጣና ወደ ምን እንሄዳለን? ወደ ኤነርጂ ማለት ነው።